ሰላም የኢቻለም ቤተሰቦቻችን እንዴት ናችሁልን? አዎ እዚህ ቻናል ላይ ከለቀቅን ቆይተናል፣ ተጠፋፍተናል። ለምን እዚህ ቻናል ላይ በጣም አስቸጋሪ ነገር ገጥሞን ነበር። አሁን ግን ያንን ነገር አስተካክለን ሙሉ ለሙሉ በቲን ወልፍም ተመልሰናል። እናንተ ብቻ ይህ ቻናል በጣም ስለተዳከመ ቪዲዮዎቹን ላይክ እያደረጋችሁ ኮመንትም እየሰጣችሁ አበረታቱን እንላችኋለን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲን ወልፍ የአሊሰን አያት ሽማግሌው ጄራርድም ወደ ከተማቸው መጥቶ የዌር ወልፎችን አደን ተቀላቅሎ አንዱን ዌር ወልፍ ብቻውን ከጎሳ የተነጠለ ኦሜጋ ዌር ወልፍን ከወገብ በታች ቆርጦ ገሎት ጦርነቱን በይፋም እንዳወጀ፣ ጃክሰንም ሰውነቱ ንክሻውን እየተፋለመ ደም በደም ሆኖም ሲያስቸግረው፣ ሊዲያ ሆዬም የት እንደገባች ሳይታወቅ በስተመጨረሻም ከጫካ ውስጥ ራቁቷን ስትወጣና ስትገኝ፣ ይህም ታዲያ ታይቶ በነ ስታይልስን ግራም ሲጋቡም እንዳየን ይህን ሁላ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ትዕይንታችንም ያ በዴሪክ ክትትል ውስጥ የወደቀው አይዛክ ቤትም ወስዶን አይዛክም ከአባቱ ጋር እራትም እየተመገበ አምባገነኑ አባትየውም የትምህርት ውጤትህን እያንዳንዱን ንገረኝም በማለት እየጠየቀው አይዛክም እየተናገረ ኬሚስትሪ ላይ ሲደርስ ግን ላለመናገር ሊያስቀይስ ቢሞክርም አባትየው በንዴት እንዲናገር ካልሆነ እታች እንደለመድኩት አውርጄ ቀጠቅጥ ካለው አሰቃይ ካለውም እያለም ተናግሮት አይዛክም መናገሩን ቀጥሎ ኬሚስትሪ ዲን ያመጣሁትም ሲለው አባትየው ቅይር ብሎ እቃዎችን እየወረወረበትና እየሰባበረበት ሊቀጠቅጠው ሲነሳ ፍንጥርጣሪ መስቶትም የአይዛክ ፊትም መቶት እየደማ አይዛክም በንዴት አይኔ ልታውረኝ ትችል ነበር እኮ እያለ እየተናገረም ሲነሳ እዛው ቁስሉ ሙሉ ለሙሉ ሲያገግምና ሲድን አባትየው ለአይኑ በብረቱም ይህንን አይቶ ማመን እያቃተው አይዛክም በድንጋጤ ከቤቱ ወጥቶ በሳይክሉ ቦታውን ለቆም ይሄዳል። አባትየውም እየጮኸ እየተጣራ በመኪናውም ይከተለዋል። ውጪ ጎረቤታቸው የሆነው ጃክሰንም ቆሻሻ ሊጥል ሲወጣም እያያቸው እነዚህ እብዶችን በሚል እየተገረመም እየተናገረም ያያቸዋል። የአይዛክ አባትም ልጁን ሲከተል ቆይቶ አካባቢውም ላይ ከባድ ዝናብ እየዘነበ ከመኪናውም ወርዶ የአይዛክ ሳይክል የወደቀበትን ቅያስም አይቶ ገብቶ ልጁንም በንዴት እየተጣራ ና ቀልድክን አቁመክ ወደ ቤት እንሂድ እያለ ቢያዘውም ምንም መልስም እያጣ የሆነ ሰው የሚመስል ነገር ከፊቱም ተደቅኖበት መነጽሩን አድርጎ አተኩሮም ሲመለከተው ሰው ሳይሆን እኛ ራሱ ምንነቱን ያላወቅነው ዌሮልፍ ራሱ ያልሆነ አውሬ መሆኑን እያየን አባትየው በድንጋጤ ሮጦ ወደ መኪናው ሊገባ ቢሞክርም በሩንም ቢዘጋውም አውሬው ተከትሎ የመኪናውን በር ገንጥሎ ጭካኔ በተሞላበት መልኩ ቦጫጭቆም ይገለዋል ብለው በሌላም ትዕይንትም ወደ አሊሰን ትዕይንታችንም ወስዶን እሷን በድብቅ ከቤት በመኪናዋ እየወጣች መስኮት ላይ በስካት የተጻፈላትን ቦታና ሰዓት አይታ ወደ ቦታውም በደስታ ታመራለች። ጫካ ውስጥም ፍቅሯ ስካትንም እያገኘችው እሱም ማንም እንዳልተከተላት እየጠየቃት እያረጋገጠ የጨነቀውን ጉዳይ ስለ አያቷ ጄራርድ የምታውቀው ነገር ካለ እንዲሁም ጄራርድ ስለ እኔና ስለ አንቺስ ያውቃል ወይም እያለም ይጠይቃታል። እሷም በጭራሽ አያውቅም፣ አባቴም አልነገረውም፣ እኔም ድሮ ራሱ እሱም ቤትም ስለማይመጣ ብዙም ስለሱም አላቅም እያለችው በእኔና አንቺ መሃልም እንዳይገባ ፈራው ቢላትም አታስብ፣ ማንም በመሃላችን አይገባም እያለች ሞራል እየሰጠችም ትስመዋለች። የእሷ አባትና እናትም ሌላ ተልእኮ ይዘው የነስካት ትምህርት ቤት ቤከን ሂልስ ትምህርት ቤት ዳይሬክተርም ስራ ጨርሶ ሀገር ሰላም ብሎ ወደ ቤቱ ሊሄድም ሲወጣ በግድ አግተው መኪናቸው ውስጥ አስገብተውም ሲያወሩት በግድም ታዲያ በቀጣይ ቀን ስራውን ሙሉ ለሙሉ ለቆ እንዲሄድም ሲነግሩት እሱም አይሆንም እያለ ሊከራከር ቢሞክርም ወደ ማሰቃየቱም ይገባሉ። አልፋው ዴሪካም አይዛክ እየሮጠም ደርሶ እየተርበተበተ አባቴ ተገደለ ሞተም ይለዋል። ዴሪክም ምን አድርገክ ነውም ሲለው አይዛክ ቀበል አድርጎ ያ ነው እኮ የሚገርመው ግራም የሚያጋባው እኔ አይደለሁም የገደልኩትም ይለዋል። እና ማን ነው? ወይ ጉድ! በቀጣይ ቀን ትምህርት ቤት ላይ ስካትና ስታይልስም እየገቡ ዛሬ ማታ ጨረቃ ሙሉ የምትሆንበትም ቀን ስለሆነ ስካትም ማታ ከቁጥጥር ውጭም እንዳይወጣ አስቀድመው ማድረግ ያለባቸውን ነገር እየተነጋገሩ ስካት በሆኑ አሊሰን አብራኛለችም ቢልም ተረጋግቻለሁ እያለ ቢናገርም ስታይልስ ግን አይታወቅም በሚል ረጅም ሰንሰለት ሎከር ውስጥም ይዞ ነበርና ልክ ሎከሩንም ሲከፍተው ያ ሰንሰለትም እየወደቀ በሁሉም ተማሪዎች ታይቶበትም ምን ይሰራልካል በሚልም ይስቁበታል። እዛውም ስካት ሰውነቱ አጠገባቸው ሌላ ዌር ወልፍም እንዳለም ነግሮት ተደናግጦ ለስታይልስም እየተንሾካሾከ እዚህ ሌላ ዌር ወልፍ
አለም እያለው በድንጋጤ ሲመለከቱ እኛም አይዛክ ቀና ብሎ በንዴት አይን ሲያያቸው እናየዋለን። የልምምድ ሰዓት ላይም ጃክሰን ያንን ባለ ካሜራ ተማሪን ለአንድ ቀን ካሜራ በድረኝም እያለው ልጁም ለምን ፈልገከው ነው በሚል ጥያቄም እያበዛበት $100 ሊያከራየው ይስማማል። ልምምዱም ተጀምሮ ስታይልስና ስካትም ከተማሪዎቹ መሃል ማን ዌርወልፍ እንደሆነ ለማጣራትም እየሞከሩ ስካት በረኛ ሆን ቢባልም ደጋግሞ እየተንደረደረ እየወጣ በየተራ ሁሉንም ተጫዋቾች እየዘረገፈ እያሸተተቸው የትኛው ተማሪ ዌርወልፍ እንደሆነ ለማጣራት ይሞክራል። ጃክሰንም ይሄ ሳይተጠራጥሮ እሱ እንዳይታወቅበት እኔ ልረፍም በማለት አስቀድሞም ይወጣል። በስተመጨረሻም አይዛክም ተራው ደርሶ ከስካት ጋም ተንደርድረው ሁለቱም ተገጫጭተው መሬትም ይወድቃሉ። አይናቸውም ወደ ዌርወልፍ አይን እየተቀየረም ይተያያሉ። በዚህም ስካትም ሲደናገጥና ሲተያዩ እዛው ፖሊሶች አይዛክን ፈልገው ሲመጡም አይተው አይዛክን በድንጋጤ ለስካት እንዳትናገርብኝ በማለትም ይለምነዋል። ፖሊሶችም አይዛክን አስጠርተው ስለ አባቱ ሞትም እየጠየቁ አውርተውት እሱን እንደ ተጠርጣሪም ይዘውት ይሄዳሉ። ይህን ያወቁት እነ ስካትም ዛሬ አይዛክ ተጠርጣሪ ተብሎ እስር ቤትም ካደረ ጨረቃ ሙሉ ስትሆን ጉድ እንዳይሆን በሚል ሰግተውለት የሚያደርጉት ግራ ገብቷቸው ክላስ እንደገቡም ለምን ግን ዴሪክ አይዛክን መረጠው እየተባባሉ ስታይልስም ድሮ ፒተር ሄልም እንዳለኝ ሰዎች ተነክሰው ወደ ዌርወልፍነት መቀየርም ሰውነታቸው ከከበዳቸው ይሞታሉም፣ ጥንካሬም ያስፈልጋቸዋል ብሎኛል። ለዛም ነው ሰውነታቸው ብርታት ስለሚፈልግ ቲኔጀሮችን ህፃናትን ነው እየመረጡ እየነከሱ የሚቀይሩትም ይለዋል። ከኋላም ጃክሰን እንደሌለም አይተው ጓደኛውን ዳኒንም የት እንዳለም ጠይቀውት ጃክሰን የነ አይዛክ ጎረቤት ስለሆነ ለምስክርነት ያየው ነገር ካለም የአስተዳደሩ ቢሮም ተጠርቶ በፖሊሶች እየተጠየቀ እንዳለም ይነግራቸዋል። እነሱም ይሄን ጮማ ወሬ ሄደን መስማት አለብንም እየተባባሉ ግን እንዴት ከክላስ እንደሚወጡም ምክንያትም አተው አስተማሪው ላይ ወረቀትም ወርውረው ማን ነው ሲባሉም እርስ በርስ ተጠቋቅመው ሁለቱም አስተዳደሩ ቢሮ ሄደው ቅጣታቸውን እንዲቀበሉም ይነገራቸዋል። እቅዳቸውም ተሳክቶ እዛው ሄደው ጆሮ እየጠቡ ጃክሰን ለፖሊሶች የሚሰጠውን ቃል ይሰማሉ። ጃክሰንም ማታ ላይ አባትና ልጅና አይዛክ ሲጣሉ እንደነበርና እንዳየ እሱም ያንን አይቶ አይመለከተኝም ብሎ ዝም እንዳለም ይናገራል። ጨርሶም ሲወጣ ስታይልስም ከአባቱ ለመደበቅ እየሞከረ የትምህርት ቤቱ አስተዳደርም ወጥቶ ወደ ቢሮም ግቡም ሲላቸው ባልጠበቁት መልኩ አስተዳደሩም የአሊሰን አያት ጄራርድ መሆኑንም አይተው ይበረግጋሉ። ውስጥም እንዲገቡም እየጠየቃቸው ፋይላቸውንም እያየ ስካት ስፖርት ላይ ስታይልስ ደግሞ ትምህርት ላይ ጥሩ ምናችሁም እያለ ስካትንም ታዲያ የልጅ ልጄ አሊሰንን ዴት አድርጋት ነበርም ሲባል ስካትም እየተርበተበተ ነበር። አሁን ግን በጭራሽ ምንም ነገር የለንም እያለም ይዘባርቃል። ጄራርድም ተረጋጋም በሚል እኔ አሁን ለትምህርት ቤቱ አዲስ ነኝ፣ እንደ ጠላታችሁ እንድታዩኝ አልፈልግም። በተመሳሳይ አስተማሪዎቻችሁንም ማክበር ስላለብኝ አንዳችሁ ጥፋተኛ ነኝ ብላችሁ ኃላፊነቱን ወስዳችሁ ብቻችሁን የቅጣት ክፍል ትቀመጣላችሁ ይላችኋል። እንደለመደው ስታይልስም ቅጣቱንም ይቀጣል። ሊዲያም ከአሊሰን ጋር ወደ ትምህርት ቤቱም ተመልሳ ተማሪዎች እያፈጠጡባትም ቢሆንም በድፍረት ተቀላቅላ ትምህርቷን ትቀጥላለች። ጃክሰንንም ስታገኘው የዛኔ ደርሰክ ስለረዳከኝ ስላደረክልኝ ነገር ሁላ አመሰግንካለሁ እያለች ልታወራው ብትሞክርም ጃክሰንም በንቀት እያያት አተረፍኩሽ ማለት ወደ ድሮ ፍቅራችን እንመለሳለን ማለት አይደለም፣ አሁንም አልፈልግሽም እያላት ልምከርሽ፣ ዛሬ ማታ ደግሞ በጭራሽ ጨረቃ ሙሉ ስለምትሆን ከቤት እንዳትወጪም ብሎ አስጠንቅቋት ግራ ጋብቷትም ይሄዳል። ስካትም ከአስተዳደሩም ቢሮም እንደወጣ ለአይዛክም ሊደርስለት ቢያስብም ፖሊሶችም ይዘውት እንደሄዱም እያየ እዛውም ዴሪክም ደርሶ እርዳታ ያስፈልገኛል ቢለውም ያንተ ችግር ነው፣ እንደውም እኔ ጠበቃ ቶሎ ፈልጌ ቀጥረንለት ጨረቃ ሙሉ ሳትሆን እናስወጣለን ቢልም ዴሪክ ግን ያይሳካልንም ለምን ካልከኝ የአይዛክ ቤት ላይም ይባስ የሚያስጠረጥሩ ብዙ ነገሮችም ስላሉ ወደ መኪና ግባና ወደዛም ሄደን እናጥራም ብሎት ይዞትም ይሄዳል። አመሻሽ ላይ እና አሊሰን ቤት ላይም ጄራርድ ከልጁ ክሪስ ጋም ስለተያዘው አይዛክ እየወሩበት ዌርወልፍ መሆኑንም አረጋገጥኩ ወይ ሄደን ልንጨርሰው ይገባልም እያለው ክሪስም እያደረግን ያለነው ነገር የዘር ጭፍጨፋ ነው፣ መጥፎ ነገር ይዞብን እንዳይመጣ። ሲቀጥል አመሻሽ ላይ የተገደለው የአይዛክ አባት ሰውዬም ታዲያ መኪናው ሙሉ ለሙሉ በሩ ተገንጥላም ነበር፣ ምናልባትም ዌርወልፍም ላይሆን ይችላል የሚለው መላምት እየተናገረ ጄራርድም ታዲያ ሲሰማ እንደ መደናገጥም እያለ ከኋላ አሊሰን ቆማ እየሰማችም እንደሆነም ሲያይ ወዲያው ያስቀይሳል። ጃክሰንም ማት ከተባለው ካሜራማን ተማሪ ካሜራውን ለዛሬ ማታም
እየተቀባበለ ማትም አሁንም ለምን ፈልገኸው ነው? ከአሊሰን ጋር የዛኔ ስትደንሱ አይቻችሁ ነበር። ፍቅር ጀምራችሁ ነው ወይ አብራችሁ ልትቀረጹበት ነው እያለ ጥርጣሬውን ቢጠይቅም ጃክሰንም እየተገረመበት አሊሰንን ታፈቅራታለህ መሰለኝም እያለ እያላገጠበት የራሴን ታሪክ ከጅምሩ ጀምሬ ለመቅረጽ ፈልጌው ነው በማለት ተናግሮ እዛው ብሩንም ሰጥቶ ካሜራውን ተቀብሎም ወደ ቤቱም ይገባል። ማትም ግራ እየተጋባም ይሄዳል። ስካትና ዴሪክም የአይዛክ ቤት ላይ ደርሰው ወደታችም ሲወርዱ ባልጠበቁት መልኩ ስካት በሚያስፈራም መልኩና በሚዘገንን መልኩ እዛው አይዛክ ድሮ ላይ በአባቱ የሚሰቃይበት ጊዜ የነበሩትን የተሰባበሩ እቃዎችም ክፍሉ እንደሞሉትም እየተመለከተ በተጨማሪም አይዛክ ራሱን ፍሪጅ ውስጥ ከቶና ቆልፎ ወደ ወልፍነትም ሲቀየር ራሱን ለመቆጣጠር ሲታገል እንደነበረ የተቦጫጨሩትን ቦታዎች እስካት እያየም ይገርማል። አሊሰን ጋም አያትየውና አባቷም ለጥያቄ ጠርተዋት እሷም መግባት ባትፈልግም አማራጭ ስለሌላት እየገባች በርጋ አንድ ፖሊስም እነሱን አናግሮ ሲወጣም እያየች እነሱ ጋም ገብታ ለጥያቄም ራሷን ታዘጋጃለች። ከቆይታ በኋላ ጥያቄውን ጨርሳም እንደወጣች ቅጣቱን ጨርሶ እየወጣ ላለው ስታይል ስም ደውላ አባቴና አያቴ ስለ ሊዲያ ሲጠይቁኝ ነው የቆዩት። እንዲሁም አንድ ፖሊስ ዛሬ ታሰረው አይዛክን የሆነ ነገር እንዲያደርገው ተልእኮ ሰጥተውም አበባ የሚመስል ነገርም እንዲያስይዘው ልከውታል በማለት አበባውን ከፎቶም ላይ አንስታም ስትሰጠውን ስታሳየው ስታይል ስም ያንን ሲያይ ወልፍ ስፔን ተብዬው አበባም እንደሆነ አይቶ አይዛክን ሊገሉት እንደሆነም ያረጋግጣል። በለው ስካት ጋም አይዛክ አባቱን እንዳልገደለና አባትየውም ዶሮ ሲያሰቃየው አይዛክ መሮት ዴሪክንም ወደ ዌርወልፍነት ቀይረኝ ብሎ እንደተቀየረም ይህንን አያውቀውም። ዴሪክን አንተ ሁሉንም ሰዎች መቀየር የለብክም፣ በአዳኞቹ እንደሚታደኑ አስቀድመው ማወቅ አለባቸው ቢለውም ዴሪክ ግን አይዛክ ያንን እያወቀ ነው እንዲቀይረው የጠየቀኝም በማለት አዳኞቹ ብቸኛውን ኦሜጋውን ዌርወልፍን ሲያገኙ እንዴት እንዳደረጉ አይተካል። ስለዚህ ምንም ቢሆን አብረን መሆን አለብን፣ እኔም ላንተ ብዙ ነገር አስተምርካለሁም ቢለውም ይህንን ግን እስካት በጭራሽም ያለም ለምን በውስጡ አሊሰን ይህን ስለማትፈልግ እንደሆነም ለራሱ እየተናገረ ዴሪክም ታዲያ የአዳኝ ልጅ ዴት ማድረግ ቀጥል አንተም ይመጡልካል፣ እኔ እንዲህ ሚስጥርክን ካወቅኩብክ እነሱም ለማወቅ ትንሽ ጊዜ ነው የሚፈጅባቸውም እያለ በንዴት ተናግሮትም ሲወጣ እስካትም እኔ ያንተ ጎራ አይደለሁም፣ ግን አይዛክ ወንጀለኛም ስላልሆነ ልንረዳው ይገባልም ይለዋል። ጃክሰንም ቤቱ ሆኖ ዛሬ ጨረቃ ሙሉ ስትሆን ወደ ዌርወልፍነት ሲቀየር ራሱን ለመቅረጽ ካሜራውን ያስተካክላል። ውጪም ላይ በነ ጄራርድም ተልኮ አይዛክን ሊገለው ጣቢያ እየነዳ ያለው ፖሊስ ጋም የመኪናውም ጎማዎች በቀስት ተመተው ተንፍሰውበት ወርዶም ግራ ተጋብቶ እያየ ሳለ ከርቀት ለዚህ ስራ ተጠያቂዋ አሊሰንም ሌላ ቀስታስ ወንጭፋ እግሩ ላይ መታ እዛው እንዲቀርም አድርጋ ለስታይልስም ያንን አሳውቃ እስካትም ታዲያ የት እንዳለም ጠይቃ አይዛክ ቤት ነውም ሲላት ጨረቃ ሙሉ ልትሆንም ስለተቃረበች እሱን ልታረጋጋና ልትረዳው ወደዛም ታመራለች። በተመሳሳይ ስታይል ስም ደግሞ አይዛክ የታሰረበት ቦታ ምርቶ እሱን ለማስለቀቅና ጨረቃ ሙሉ ስትሆን የሆነ ቦታ ውስጡ ሊያረጋጋውም አቅደው ይንቀሳቀሳሉ። ልክ አሊሰን ስካት ቤት ጋም አይዛክ ጋም ደርሳ የተቀየረም ስለነበረ ሰንሰለቱንም እያወጣች ወደ ፍሪጅ ውስጥ ማስገብታ ልታስረውም ታስባለች። በተመሳሳይ ሰዓት አይዛክም በታሰረበት ክፍል ሆኖም ወደ ዌርወልፍነት ሲቀየር እናየዋለን። በለው አሊሰንም እስካትን ፍሪጅ ውስጥ ማስገብታ እሱም ስቀየር ከቁጥጥር ውጭ ሊወጣ ስለምችል ልጎዳሽ አልፈልግም እያላት ከንፈሩንም ስማ እዛው በስስትም እያየች በሰንሰለቱ ግጥም አድርጋ ፍሪጁን ዘጋግታም እዛው እሱም እየተቀየረ በፍጥነት ከዚህ ውጪም ብሎ ስለጮኸባት ወጥታ በሩን ዘግታ በር ስር ሆናም ታዳምጣለች። ስታይልስም ከዴሪክ ጋም ሆኖ ፖሊስ ጣቢያም ደርሰው እሱም የአባቴ ቢሮም የእስረኞች የሚታሰሩበት ቦታ ቁልፍም አለ፣ ታዲያ እኔም ወደዛ ለመግባት ፊት ለፊት ያለችው እንግዳ ተቀባይ ፖሊስን አዘናግተን መግባት አለብንም ስላለ ዴሪክም እኔ አዘናጋታለሁም ብሎት ወደ ውስጥም ገብቶ ያቺም ፖሊስ እያማለለም ሲያወራት ስታይልስም ሳይታይ በጀርባም ይገባል። ልክ እንደገባ የአባቱ ቢሮም ላይ ቁልፉን እየፈለገም አግኝቶት ሊወጣም ሲል ያ በቀስት እግሩን የተመታው ፖሊስም እየተጎተተ ገብቶም ተገናኝተው እሱ ጉድ እንዳረገውም ጠርጥሮ አንቆ አይዛክን ሊወጋው በመጣው መርፌ ስታይልስን ሊወጋውም ይቃረባል። እንዲህ እያለን የቲን ወልፍ የዚህኛው ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ይህንን ቻናል ፊልም ወዳጅ ቲዩብ እንዲሁም
አፍሪ ፊልምስ የኛ ናቸው። እዛም ላይ ገራሚ ሙቪዎች እየለቀቅ ነው። እየሄዳችሁ ሰብስክራይብ እያደረጋችሁ ኮምኩሙ። ይመቻችሁ። አሊ ሰንጋም በሩን ዘግታ ወደ ላይ እንደወጣች የሆነ የእንስሳ ድምፅም ሰምታ በርግጋ ስትዞር ያ ምንነቱን እስካሁን ያላወቅነው እንስሳ እዛ እንደተከሰተም እየታያት ቀውጢም ታደርጓለች። እስካትም ጩኸቷን ሰምቶ ስሟን እየተጣራ ፍሪጁን ገንጥሎ ለመውጣት ይታገላል። ስታይልስም በፖሊሱ ተይዞ አይዛክ የታሰረበት ክፍልም ሲገቡ በሩ እንደተገነጠለም አይተው እዛው አይዛክ ፖሊሱን በኃይል መቶ መርፌውንም እያስጣለ እየቀጠቀጠ ሊገለው ሲቃረብ ዴሪክም ደርሶ በእግሩም መርፌውን ረግጦም ሰባብሮ አይዛክ ላይም ጮሆበት ጥጉንም አስይዞት አይዛክም ይረጋጋል፣ ወደ ራሱም ይመለሳል። ስታይልስም ያንን እያየ ይገረማል። እንዴትስ እንዲህ እንዳደረገም ሲጠይቀው ዴሪክም ወደሱ ዞሮ አልፈው ስለሆንኩ ብሎም ይመልስለታል። አሊ ሰንጋም በዛ ወሬ ልትበላም ስትቃረብ ፍቅሩ አስካትም ፍሪጁን ገንጥሎ ወጥቶ ከለላም ይሆናታል። አውሬውም ታዲያ ግድግዳ ላይ ተንጠላጥሎ ጮሆባቸውም ይሄዳል። እነሱም ይህ ነገር ምንድን ነው እየተባባሉ ግራ ተጋብተው እርስ በርስ ይጠየቃሉ። ይህ ነገር ግን እውነት ምንድን ነው? ማንስ ነው? የሁላችንም ጥያቄ። በስተመጨረሻም ትዕይንቶቻችን ላይ ከቆይታም በኋላ የስታይልስ አባትም ከሌሎች ፖሊሶች ጋር ጣቢያም ላይም ሲደርሱ ስታይል ሰውዬ ብቻውን እዛ ራሱን ከሳተው ፖሊስ ጋር ሆኖ ጠብቋቸው ፖሊሱ ነው የዚህ ሁላ ተጠያቂም እያለም ይናገራል። እዛውም ቤቱ ካሜራ ደቅኖ ያደረው ጃክሰን ጋም ምንም ነገር ሳይፈጠር እሱም ነቅቶ ቪዲዮን እያሳለፈ ቢያይም ምንም እንዳልተፈጠረም በንዴት አይቶም ይጥለዋል። ግን የጣለው ካሜራ ላይ የሆነ የጎደለ ወይ የተስተካከለ የተቆረጠ ክፍል እንዳለም ለእኛም ያሳዩናል። ወይ ጉድ! በቀጣይስ ምን ይፈጠር ይሆን? አብረን በጉጉት የምንጠብቅ ይሆናል። እስከዛ ስንለቅ እንዳያመልጣችሁ ይህን ቻናል ሰብስክራይብ እንዲሁም የደውል ምልክቷን መንካት እንዳትረሱ። ቸር ቆዩልን።